የጋዜጠኛ ደረጀ ኃይል ታሪክ እጅግ አስገራሚ ውጣ ውረድ። ደረጀ ኃይሌ ታሪክ ተሰነደ። የዕዝራ ማስታወሻ ወይም ዕዝራ እጅጉ ግንቦት 25 2017 ዓ.ም ደረጀ ኃይሌ ጋር አብረን ነበርን። የቀድሞ ደራሲና ጋዜጠኛ መዝገቡ አባተ መጽሐፍ ሲመረቅ ደሬ በመኮንን አዳራሽ ተሰይሞ ነበር። ለልጃቸው ለፀሐይ መዝገቡ አባተ የተዘጋጀውን ስጦታ እንዲያበረክት የተመረጠው ደሬ ነበር። የመጽሐፍ ምረቃውን ደግሞ ተወዳጅ ሚዲያ እንደማዘጋጀቱ የደሬ ስጦታ መስጠት ልዩ ትርጉም ነበረው። እናም ከጳግሜን የሽልማት ድርጅት ዳንኤል አርጋውን የሰጠውን ስጦታ ደረጀ ለፀሐይ አበርክቶለታል። ደሬ ጋር የልባችንን ማውራት ጀመርን። መዝገበ አእምሮን አይቶ 200 ሰው መሰነድ አስደንቆት በብዙ አበረታታኝ። እኔም የእርሱን የደረጀን ታሪክ መዝገበ አእምሮ ቅጽ 3 ላይ እንደምሰንደው ነገረው። ታሪኩ እንድሰነድ ፈቃደኝነቱን ይገልጻል ብዬ አምናለሁ። ደሬ ወዳጄ መንገዴ ይቅና። ያው የህይወት ታሪክን ለመስራት ብዙ መረጃ እንዳሰባሰብኩ ታውቃለህ። ፍጠን ለመፍቀድ አልኩት። ተወዳጅ ሚዲያና ኮሚኒኬሽን እስከዛሬ የ400 የሚዲያና የጥበብ ሰዎችን የህይወት ታሪክ ሰንዷል። መዝገበ አእምሮ ላይ ታሪካቸው በመጽሐፍ ላይ ተከትቦ ለትውልዱ ተደራሽ እንዲሆን አድርገናል። ታሪካቸው በቀጣይ ቅጽ 3 ኢንሳይክሎፒዲያ ከሚካተትላቸው የሚዲያ ሰዎች አንዱ ደረጀ ኃይሌ ነው። የመዝገበ አእምሮ የመማክርት አባላት በሙሉ ድምፅ ታሪኩ እንዲሰነድ የወሰኑ ስለሆነ እነሆ ከሚከተበው በጨረፍታ እናቀርባለን። ይህ የህይወት ታሪክ ጽሑፍ በቂ ምርምር የተደረገበትና አስፈላጊ ሰነዶችም የተካተቱበት ነው። በየጊዜው አዳዲስ መረጃዎች ይታከሉበታል። ይህ ጽሑፍ በመዝገበ አእምሮ የህይወት ታሪክ አዘጋጆች በዕዝራ እጅጉና በበርሳቤ ጌቱ የተሰናዳ ሲሆን 7 የምርምር አማካሪዎችም በስራው ላይ ተሳትፈዋል። ሌሎች የምርምር አማካሪዎችም የሚጨመሩ ሲሆን የጋዜጠኛ ደረጀን ታሪክ ለማጠናከር ያግዙናል ብለን እናምናለን። አለባበሱ የተሽከረከረ ለእንግዶቹ ያለው ክብር ባለባበሱ ጭምር የሚገለጽ ነው። ለጋዜጠኝነት ሞገስ ካለበሱት ጉምቱ ሙያተኞች መካከል በዘመናችን በግንባር ቀደምትነት ከሚጠቀሱ ዋነኞች መካከል አንዱ ነው። ያለባበሱ ምርጫና ጥንቅቅ የማለቱ ምክንያት ምናልባትም ከብሔራዊ ውትድርና የተቀዳ ሊሆን እንደሚችል እገምታለሁ። በብሔራዊ ውትድርና ባሌ ጎባ ታጠቅ 4 ማሰልጠኛ የ4ኛ ዙር ስልጣኝ ሆኖ ለ6 ወራት ስገባ ጥይት አተኳኮስ ብቻ ሳይሆን ለሀገር ክብርና መስዋዕትነት መክፈልን ከስነ ልቦናና ከስነ ስርዓቱ ጭምር ተምሮ እንደሚመጣ ጥርጥር የለውም። ቤተሰብ፣ ማህበረሰብና ትምህርት ቤት ከሚገነቡት ባልተናነሰ አንዱ የብሔራዊ ውትድርና አይነት ወሳኝ የስልጠና መስኮች ህይወትን በማቅናት ረገድ የሚኖራቸው ሚና ላይ በአንድ ወቅት ደረጀ ታካችነቴን ያረቀው ብሔራዊ ውትድርና ነው ስል መደመጡም ለዚሁ ነው። ከተወደዱት አባቱ ሽቅርቅርነትንና ዝምታን ከተጫዋች እናቱ ጨዋታንና ሳቅን የወረሰው ጉምቱ ጋዜጠኛ ደረጀ ኃይሌ ዛሬ ልደቱን ምክንያት አድርገን ስለ ስራዎቹና አበርክቶ ጥቂት ለማለት ወደናል። ትውልዱ ናዝሬት አዳማ ላይ ነው። በሰኔ 7 1957 ዓ.ም እድገቱ ደግሞ አዲስ አበባ በቅሎ ቤት አካባቢ ነበር። የጋዜጠኝነት ፍቅሩ ከፍሪላንስ ነበር የጀመረው። በኢትዮጵያ ሬዲዮ በፍሪላንስ የቅዳሜ ወጣቶች ፕሮግራም ላይ እየሰራ የጋዜጠኝነት ፍቅሩን በሚገባ ተወጥቷል። በዚሁ መሃል የብሔራዊ ውትድርና ስልጠና መጥሪያ ስመጣለት በደስታ ተቀብለው ወደ ባሌ ጎባ አቀና። ከስልጠና ስመለስም በ1980 ግድም የጦር ኃይሎች ሬዲዮ ዝግጅት ክፍልን በመቀላቀል አቅሙን ማሳየት ጀመረ። ደረጀ በጦር ኃይሎች ሬዲዮ አብሮት ከሰሩት መካከል ፀሐዬ ተፈረደኝ፣ ስሳይ ታደሰና አክሊሉ ዘለቀ ይገኙበታል። ደረጀ ከጦር ኃይሎች ራዲዮ በመቀጠል ኢትዮጵያ ራዲዮ የወጣቶች ፕሮግራም ውስጥ በመግባት በአድማጮች ተወዳጅ ለመሆን ቻለ። ኢትዮጵያ ራዲዮ እስከ 1986 ዓ.ም ድረስ ሰራ ከቆየ በኋላ ወደ ህትመት ሚዲያው ገባ። በህትመት ሚዲያው ከኢትዮጵያ ጀምሮ የተለያዩ መጽሔትና ጋዜጠኞች ላይ እንግዶችን እየጋበዘ ቃለ መጠይቅ አድርጎላቸዋል። በተለይ ኢትዮጵያ ጋዜጣ ላይ ኪነ ጥበብ ሲቆነጠር በተሰኘው አምድ በርካታ ጽሑፎችን አስነብቧል። ጦራ ጦርጦራ የብዕር ስሙ ሲሆን በየጊዜው ጠንካራ ጸሐፊነቱን ያሳየበት ጊዜ ነበር። ደረጀ ከ1986 እስከ 1992 ባሉት 6 ዓመታት በህትመት ሚዲያዎች ላይ ብዕሩን ያሳየ ሲሆን ኃይሌ ዘበቅሎ ቤት የተሰኘው ስሙ በብዙዎች ዘንድ ይታወቃል። በአንባቢያን ዘንድም ያስከበረው ነው። በ1992 በ97.1 ላይ የቅዳሜ ጨዋታ በሚያቀርባቸው እንግዶችም አድናቆት ተችሮታል። በጋዜጠኝነት ሙያ እያደገና እየበሰለ ሲሄድ ህዝብ አይኑን የጣለባቸውን ታላላቅ ሰዎች እያቀረበ በመጠየቅ ብቃቱን እያስመሰከረ መጣ። የአገሪቷ ፕሬዝዳንት ነጋሶ ጊዳዳ፣ የቱሪዝም አባቱ ጋሽ ሀብተ ስላሴ ታፈሰ፣ ሰለሞን ደሬሳ፣ አባዱላ ገመዳ፣
ሙዓዝ ጥበባት፣ ዲያቆን ዳንኤል ክብረት፣ ፋሲካ ስደልል፣ የመንግስቱ ኃይለማርያም ቤተሰቦች፣ ጀዋር መሐመድ ከእንግዶች መካከል ጥቂቶቹ ናቸው። ደረጀ ያልሰራው ያልዳሰሰው ርዕስ ጉዳይ ነበር ለማለት ያዳግታል። ከሰራቸው በርካታ ስራዎች ለመጥቀስ ከቅርቡ ብንጀምር በነገራችን ላይ የተሰኘው የቴሌቪዥን ፕሮግራም በአርቲስት ቴሌቪዥን ሲያቀርብ በተለያየ ጊዜ በሀገራችን በኃላፊነትና በፖለቲካ እንቅስቃሴ ንቁ ተሳትፎ ሲያደርጉ የቆዩ ሙያተኞችን በእንግድነት በማቅረብ ባስለመደን የቃለ መጠየቅ ለዛ ድንቅ ቆይታውን ሲያስኮመክመን ቆይቷል። በፋና ኤፍኤም የደራው ጨዋታ በተደራጀ ንባብና በበቂ ዝግጅት ታሪክን ፈልፍሎ አውጥቶ ለአድማጩ አጋርቷል። ታምሶል ኮሚኒኬሽን ከኢትዮጵያ ቴሌቪዥን ጋር በመተባበር የሚያዘጋጀውን የጥያቄና መልስ ውድድር በደማቅ አቀራረብ በመምራት በብዙሃን ዘንድ ተወዳጅነትን እንዲያተርፍ አስችሎታል። በጦር ኃይሎች የሬዲዮ ፕሮግራም በኤፍኤም ዩኒቲ ድምጽ ወይም በተለይ ቁም ነገር አዘል የሆኑት በሴቶችና በህጻናት ላይ ያተኮሩ ይዘቶችን የሚያቀርብበት የነበረ ከኤፍኤም 97.1 ጋር በመተባበር ይቀርብ በነበረ ጨዋታ ፕሮግራም ላይ ደረጀ ኃይሌ አንዱና ዋነኛው ድምቀት ነበር ማለት ይቻላል። በህትመት ሚዲያ በበርካታ የብሔር ስሞቹ ልዩ ልዩ ይዘት የነበራቸውን መጣጥፎች ሲያጋራን ቆይቷል። በተለይም በኢትዮጲ ጋዜጣ ላይ ኃይሌ ዘበቅሎ ቤትና ጦራ ጦጦራ በተሰኙት የብሔር ስሞቹ ምርጥ ቃለ መጠይቆቹን አስነብቦናል። ከዚህ ውጪ በቃል ኪዳን መጽሔትና ጋዜጣ ላይ ዘመን አይሽሬ ስራዎችን አኑሮልናል። ከብሔር ስም ጋር በተያያዘ በተለይ ጦራ ጦጦራ የተሰኘው ስሙ ታሪካዊ መነሻ ነበረው። ሐምሌ 1995 ለኢንፎትመንት መጽሔት በሰጠው ቃለ መጠይቅ ላይ የገለጸው እንዳለ ልጠቀም። አንድ ቀን የሆነ ቦታ ቁጭ ብለን ስንጫወት አንድ ጓደኛችን መልካዋከና ፕሮጀክት ውስጥ ይሰራ ነበርና ስለ ስም ስናወራ እኛ ጋር ጦራ ጦጦራ የሚባል አለ። ከየት እንደመጣ አይታወቅም። የት ነው ሀገሬ ስንለውም ሀገሩን አያውቀውም፣ ግን አንድ ነገር ያውቃል። ስሙ ገርሞን ምን ማለት ነው ብለን ስንጠይቀው ጋሻና ጦር ማለት ነው አለን። በምንኛ ስንለው ግን አላውቀውም አለን ብሎ ሲያጫውተን በጣም ስለገረመኝ ለምን ይሄንን ስም አልጠቀምበትም አልኩ ብለዋል። ደረጀ ምንም እንኳን በህትመትና ሆነ በኤሌክትሮኒክስ ሚዲያው ላይ የማይዘነጉ በርካታ ስራዎችን ቢያበረክትልንም እርሱ እንደሚያምነው ነፍሱ የሬዲዮ ናት። ከአንጋፋዎቹ የኢትዮጵያ ሬዲዮ ጋዜጠኞች መካከል ለደረጀ እንደ ሙያ አባትና መምህር የሚቆጠረው ታደሰ ሙሉነህ ሲሆን ለንጉሴ አክሊሉ ያለው አድናቆት ላቅ ያለ ነው። አዲስ አበባ እንደ ታላቅ ወንድም ብዙ የተማረበት የሙያ አጋሩ ነው። በዶክመንት አያያዙ የሚደነቀው ደረጀ ቤቱ ትንሽዬ ቤተ መጻሕፍት ነው ይባልለታል። የሚሰራቸውም ስራዎች ጮክ ብለው እንደመሰክሩት አደራጅቶ የያዛቸው ድምጾችና የት እንደተቀመጡ ጠንቅቆ የሚያውቃቸው የጽሁፍ ሰነዶች ለዝግጅቶች መዳበርና ታማኝነት ትልቅ መሰረት ስለሆኑለት ተመልክተናል። ዛሬ ላይ ብዙ ጋዜጠኞች እንደ ምሳሌ የሚቆጥሩት ደረጀ ኃይሌ ያጠያየቅ ልማዱንና የንባብ ባህሉን ለመቅዳት ጥቂት የማይባሉት እየተፍጨረጨሩ ይገኛሉ። ለጋዜጠኛ ደረጀ ኃይሌ አድማጭ ተመልካቹ ሆነ አንባቢው ብዙ ሊሉለት እንደሚችሉ ባያጠያይቅም ጥቂት ከሙያ አጋሮቹ የተቀበልነው አስተያየት ማንበብ እንወዳለን። ሚኪ ነኝ ከሚኪ ታቦር ኢንፎ። ይህንን ቻናል ሰብስክራይብ በማድረግ ወቅታዊና ታማኒ መረጃ አግኙ። ሰላም ቆዩልኝ።